ብቂ ትችያለሽ ማሳቅም ትችያለሽ ማስለቀስም ትችያለሽ ታውቂዋለሽ አንቺ ውስጥ እምቅ ኃይልሽን ማለት ነውና ያችን ሄለን አምጪልን ከዚህ በፊት የነበረችዋን ሄለን ማለት ነው ቴንክ ዩ ውዴ ቴንክ ዩ ኤፍራታ አብዱ መግባት ይፈልጋችሁ አንዳንድ ሰው እነማማ አስገቧቸው እሺ አንዳንድ ሰው ስለሚዘልባችሁ ገዳይን አስገብኝ እያለችሽ ነው ስለሚዘልባችሁ ለዛ ነው ማላስገባችሁ ወይ አብዱ አንዳንድ ስጽፉ ሞዴሬተር አስገባችኋል አብዱ ግባ እሺ አይ ቀድሞኝ የሌለ ሰው ካለ ልግባ ሰማሉ አይደል ሄሉ ያ ግባ አንተ ነህ ተረኝ ኦኬ ኦልራይት ቴንክ ዩ ትላንትና በጣም አሪፍ ነበር እንኳንም በዛ ደረጃ ውስጥ ያለውን ነገር አወጣሽው የታባቱ ገባሽ ያለውን ነገር ነው ያወጣሽው እኔ ምንም ካልሽው የተናገርሻቸው መጥፎ ነገሮች ምናምን የተባለው ቱ ቢ ኦነስት ያየሁት ነገር የለም በጣም እንደውም የማረከችኝ አባባል ጊዜው ያፍታም ሆነ እንጂ እንደ ደሃ ጊዜው ያፍታም ስለሆነ እንደ ደሃ አዳመጠን እንጂ ሳንታዘብ ቀርተን አይደለም ያልሻት አባባል ትክክለኛ አባባል ናት በጣም ብዙ እንደውም አብዱ ብዬ ነበር እንዴ አለው ይሉ ወይ ያ ካልኩማ ተጣጣልኝ ፖስቼልሻለሁ እና እሱን ብቻ ሳይሆን ብዙ ዘፈን ሊወጣቸው የሚችሉ ግጥሞች ስትገጥሚ ነበር ባይዘው ሺት አሁን ኤአይ ነው ማሰራራት ያለው እና በጣም ደስ ይል ነበር ጥሩ ነው ያረክሽው እኔ ሌሎቹ አፋቸውን ሲከፍቱ ነበር የወደቅሽ መስሏቸው እንትን ያልሽ መስሏቸው በቃ ሻምፓኝ ሲከፍቱ ነበር የማንም ማሽቋላጭና እንትን ጠባቂ ማለት ነው እና በጣም በሚያሳዝን ሁኔታ የመውረዳቸው የዝቅጠታቸው ዝቅጠት ያው ልክ የለውም ወደ ታች የሚወርዱበት በሞትሽ ደስ ነው የሚለኝ በሞትሽ ሻምፓኝ ነው የምከፍተው እየተባለ ነበር እና እንደዚህ አይነቱን እንግዲህ ዋልጌ ነው እየቆነጠጥሽ ልክ ሻምፓኝ በተን የለመደ ሰው ለግለሰብ ምን ግድ ኖርማል አያቅተውም ኤግዛክትሊ እና እዚህ መተሽ እንደዚህ ልክ የወጡትን የሶሻል ሚዲያ አጉል ተቆፋሾችን ቁንጥጥ እያደረግሽ ጉዳቸውን እያወጣሽ አደብ እንዲገዙ ስለምታደርጊ ነው እኔ በጣም ደስ የሚለኝ ቱ ቢ ኦነስት እና በዛ አካሄድሽ ያው አይዞ አትበለኝ ብለሻል አይዞ ስትባሉ ድም ብለሻል በርቺ ነው ማለት በርቺ ገብቶሻል ወደ ኋላ ማለት የለም እና አሁን የሆንሽባቸው እዚህ ምንድነው እዚህ ሆነውብን የነበሩት አንቺ ሳትመጪ በፊት ያን ተረት ነው የሚያስታውሰኝ አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ በላችሁ አይነት ነገር ነበር ሲጫወቱ የነበሩት አጉል በመፈመስ ሰው በመሳደብ ዘር በመሳደብ ሃይማኖት በመሳደብና አሁን እነዚህን በሙሉ ያወጣሽ አንድ በአንድ ቁንጥጥ ያረክሽልን ነው አሁን ልክ አስገብተሻቸዋል አንዳንድ ያልገቡ ድንጋዮች አሉ መቼም ምንም ማይገባቸው እነሱን ደግሞ ጊዜ ይፈታዋል ብዬ ገምታለሁኝ በጣም ደስ ይል ነበር I really admire you እና appreciate you ኦነስቲሽን እንደዚህ ኢንቴግሪቲሽን ጠብቀሽ እጂ ከኋላ የምትሰሪያቸው ነገሮች እንደሌሉ አቃለው ስትሬት ፎርዋርድነትሽ ነው ሰው ኮንቪንስ የሚያደርገውና የተለያየ ብሔር ያላቸው ሰዎች የተለያየ ሃይማኖት ያላቸው ሰዎች ናቸው እየመጡ አንቺን የሚያዳምጡ ሰፖርት የሚያደርጉሽም ከኦዲየንስሽም ይታወቃል አስተያየት ከሚሰጡትም እና እንደሌላው የሆነ ጎጥ የሆነ ቲፎዞ አይነት ነገር ስላልሆነ በዛው ቀጥይበት ሳይድ እንዳትጂ ተገፍተሽ አንዱን ግሩፕ ብቻ ለማጥቃት ምናምን አይነት ነገር እንዳትጂ ገብቶሻል ወደ እነሱ ወደሚጎትቱሽ ጭቃ ውስጥ እንዳትገቢ በያሹ በጸናው መስመርሽ መሄድ አለብሽ ገብቶሻል ባመንሽበት እውነት ነው ባልሽው ማስረጃሽን አይተሽ መረጃሽን አይተሽ ካልሆነም የምትታረሚ ሰው ነሽና ትታረሚያለሽ እዚህም ገብተን እርገጡኝም ብለሽ አስተያየት ስትሰጪ ስትረገጪ አስተያየትም ስትቀበይም ነበርና እሱንም ያስተካከልሽ ሰው ነሽና የምትሳሳችሁም ነገር ካለ በዛው ትሄጃለሽ እና በርቺ እህቴ ቴንክ ዩ ያ አማራይ
አቤት ልናገር ግቢ እህቴ። ኦኬ አይ እኔ ከበፊቱ የነበረውን ነገር እናገራለሁ ጥሩ ነገርሽን ዩቲዩብ ላይ የነበረሽ አስተሳሰብ እኔ ያውቀዋለሁ ብዙ ጊዜ እንደውም አብረን እዛ ዩቲዩብ ላይ የምናድርበት ጊዜ ነበረ እና ፋይት የምናደርግ እዛ ጊዜ ዘረኝነቱ ሞር አማራን የሚለበልብና የሚያጠፋ የሚያስገድል ስለነበረ ብዙ ነገር ታግለናል እዛ ላይ ማለት ነው እና አሪፍ ነገር ነበርሽ አይዲያ እንኳን ባይኖርሽ የድሬዳዋን እኔ ምግቦች ኩክ ምናምን ታረጊልን ነበረ ኩሊያ ነበርሽ ብዙ ነበሩ ባይዘዌ እና በመሰንጀር ምናምን ነበር መንገባው እዛ አንቺ ጋር እዛው ኪለን የምናድረው እንዳሁኑ አልነበረም እና እዚህ ጋር ግን ስትመጪ በቃ በጣም ነው የተቀየርሽብኝና በጣም ተቀየምኩሽ ሆይ ለምንድን ነው የአማራ ልጆች ላይ ትኩረት የምታረገው እኔ ደግሞ ታውቂያለሽ ከድሮም ጀምሮ ካንቺ ጀምሮ ዩቲዩብ ላይ ዘረኛ ነኝ በዘሬ አልደራደርም አሁን ደግሞ ሞር እንደዛ ስታረጊ በጣም በቃ ተናደርኩኝ ምናምን ጠላሁሽ ሐቁን ነው የምነግርሽ በጣም ነው የጠላሁሽ እንዴ ሄለን እኔን ሳቃት እንደዚህ አልነበረም ለአማራ ነበር የምትታገለው ቦይስ የምትሆኙ ጂጂኪያን እንደዛ የምንታገለው ብዙዎች ይሄ ቁረጠው አማራን ግደለው ጨፍጭፈው የሚሉትን ሁሉ ያመጣሽ ሌሊቱን ሙሉ እዛ ነበር እናድረው ዩቲዩብ ላይ እና አሁን ግን በቃ ስትዞሪ እንዴ የብልጽግና አስተሳሰብ አላት እንዴ ሄለን እንደዚህ አይነት ሰው ናት እንዴ ምናምን ሁሉ የሚል አስተሳሰብ አሰብኩኝ ማለት ነውና ጠላሁሽ ልልሽ ፈልጌ ነው ብታስተካኪ ወደ ድሮ ማንነትሽ ብትመጪ ደስ ይለኛል አመሰግናለሁ ግን የአማራ ልጆች ላይ ብቻ መስራት ስትጀምሪ ጠላሁሽ አልክ ይሄም ጠላሁሽም በነገራችን ላይ ጥላቻም ለሰው ልጅ ቦታ መስጠት ነው ይገባኛል ግን ትኩረት ያደረኩት ስናገራቸው የነበሩት ስም ዝርዝራቸውን ትጠሪያለሽ ከጅንኑ በስተቀር ማለት ነው ያ ሞር ጅንኑ ላይ ያደረሽው ነገር አስከፍቶኛል ይሄ የሜዲካሉ ነገር በጣም ይሄ ነገር እኮ አሁን መጨረሻ ላይ መጣ ነው የጠላሽኝ ድሮ ከሆነ እነማንን ነበር ስም የጠራሁት እስቲ ነገር ነው በዛት እዚህ ላይ ያሉትን አታክ ምናምን ስታረጊያቸው ሆይ ለምንድን ነው እኔ ደግሞ ታውቂያለሽ እነሱን አታክ ሳደርግ ወይ ቶፒክ ሳረጋቸው እኔ ቶፒካቸውን ነው የምከተለው አንቺ ደግሞ ዘር ነበር የምቆጥሪው ማለት ነው ያ እኔ ዘረኛ ነኝ ከድሮም ታውቂኛለሽ እኮ ዩቲዩብ ላይ በዘሬ ጉዳይ ነው ካንቺ ጋር ምዛም የምታገል የነበረው የስ ዘረኛ ነኝ ገብቶሻል እኔ ለምን ዋሽሻለሁ ኢትዮጵያዊ ነኝ እንዴ ነኝ ምናምን አልሽም ዘረኛ ነኝ አንቺም ጋር የምታውቂ በዘረኝነቴ ነው ዩቲዩብ ላይ ገብቶሻል ያ ጆከር ማቆራ ምናምን ይላሉ ለምንድን ነው ማለት በጣም አታክ አረጋዋለሁ ጆከር አማራ ነው አጉድሎ አማራ ሲታገል የኖረው ልጅ ነው እኛ እንቀበለዋለን ዘረኞቹ ማለት ነው ገብቶሻል እኛ እንቀበለዋለን ያን የምትደግፊኝ አሁን አስበሽዋል እንትና ጂጂ እንደ ጆከር አንድ አይነት ነው ያው ዘሯ ይለያይ እንጂ አንድ አይነት ነው አላማቸዋል ጥላቻ ነው የሚሰብኩት ጂጂም ጥላቻ ነው የሚሰብከው ለዛ ነው የምታገላት ገብቶሻል አንቺ አላስገደለም እኮ ማንንም አላስገደለም ሞሪስ ሳደባል እንጂ ማንንም አላስገደለም በሜንጫ ገደሉት ቁረጡት አላለ ጆከር ማለት ነው ውረጂ ከዚህ ቁሻሻ ንፍጣ ልቃ ኢንስም ቀይል ሰጫት አይገባም ነበር ዘረኝነቷ ሌላ ቦታ ሄዳ መንዛት ይችላል እንደዚህ አይነት ደደብ ማንነት ይዘሽ ከምትሄጂ አሞራ ብለሽ ነው እሺ ቁሻሻ ጽንባታ ቤሽቲያ እከካ ጠባብ የዶሮ ቂጥ ካንቺ ይሰፋል ቀጥሉ ጋይስ እከካ ሉላውራ ቀጥሉ ሳር ኦኬ አንደኛ በዘረኛ ነኝ ብላ አንቺ ጋር መታ ስታወራ አይ ይሄ ዘረኛ ቤት አይደለም ብለሽ ከት ማድረግ ነበረብሽ ረጅም ሰዓት ሳይሆን የሆነ ዘር እንዲሰደብላት ትፈልግ ነበር እኔ የነሱትን አጀንዳ ላይ ነው ፎከስ እያደረኩ ያለሁት አንደኛ እንትኑን ያለበትን ሀሳብ ዳይቨርስ ለማድረግ ነው ጥላቻ ነው የምትሰብከው ጆከርም ጥላቻ ነው የሚሰብከው አሁን የምናወራው ነገር ዳይቨርስ ለማድረግ ነው ሁለተኛ የራስሽን አር ሶፋ ስር አስቀምጠሽ ጣረን ውጪ እንዳትፈልጊ እዛው ቤትሽ ውስጥ ሶፋ ስር የደበቅሽውን አርሽን መጀመሪያ አውጪ ዘገየ ገብረ ጻድቅ ሆኖ ለአማራ የሚያዋጡትን ልጆች ደረሰኝ እናንተ ጋር አለ እናስጠርዛቸዋለን የሚል እንደዚህ አይነት አማራ ካለ እንዳንቺ ግራ እግር የሆነ ደብሰው ነው ማለት ነው
ይህንንም ሴቭ አድርጊና አስቀምጩ። ቀጥሉ ጋይስ። ያ ኦኬ። አይ እኔ እሷ ዘረኝነት ማለት ምን ማለት ነው ቢሏት በደንብ ልታብራራ ማትችል ሰው ልትሆን ትችላለች። የእሷን አይደለም። አሁን ጥሩ ጥሩ ከላይ ወንድማችን ከዚህ በፊት የሚያውቁሽ በጥሩ ባህሪ በጥሩ ስራሽ የሚያውቁሽ ሰዎች እንኳን ዛሬ ባለፈው ይቅርታ እንኳን እንደ ራሳቸው ሆኖ ይቅርታ ሲጠይቁ ነበር። በቃ ራሳቸውን አሳልፈው ሰጥተው ለራሳቸው እንደዛ አይነቱ ነው። ሲጀመር እኔ ሄሉ አንድ ልልሽ መፈልግ ነገር አለ። ከህግ ጋር ነው ማንኛውም ነገር ቢደርስብሽ ማንኛውም ነገር ቢሆን የኖርዌይን ህግ ታውቂዋለሽ። ማንበብ ምቺ ህግ ምን እንደሆነ ማወቅ ምቺ ሰው ነሽ አንቺ። የማታውቂ ሰው አይደለሽም። ህጉን ስለምታውቂ ያን ህግ ይዘሽ ለሚመጣብሽ ምን እንደሚመጣብሽም ምንም እንደማይመጣብሽ የምታውቂያቸው ይመስለኛል። ኖርዌይን ስለኖርሽ የኖርዌይን ህግ ስለምታውቂ ሰው ለሰዎች መልስ መመለስ የለብሽም። ቅድም ወንድማችን ብሎሻል። ወደ እነሱ የሚወስዱሽ ሰዎች አትሂጂላቸው፣ እነሱም በሚያሳዩሽ መንገድ አትሂጂ ብሎሻል። ለምን ጠልፎ የሚጥል እንጂ ያንቺን ከፍታ ወይም መብለጥሽን ወይም ማወቅሽን የምታስተምሪያቸው ወይ ከአንቺ የሚገኘው ጥቅም የሚያሳርራቸው ሰዎች አንቺን ዳይመንድ ወደ ታች ማድረግ የሚፈልጉ ሰዎች እጅ አይሰጥም። ምንም ብትከፊ ምንም ቢሆን ሰው እጅ የሰጠለት ነው። ለሰዎች ለጠላቱ እጅ የሰጠለት ለሚያስለቅሰው እንባው ያሳየ እለት ነው ሰው በቃ እውነትም ተስፋ ቆረጠ የሚባለው። የፈለገ ነገር ቢሆን እንኳን በኖርዌይ ህግ በሚዲያ የሆኑ ነገሮች እኔም አውቃለሁ፣ አንቺን ታውቂዋለሽ። ቀን ደግሞ ሁሉ ነገር ያወጣቸዋል። ሁሉ ነገሮች የሰርፕራይዝ ቀን ደግሞ የሚሆንበት ጊዜ አለ። ይሄ የደነሰ ሻምፓኝ የከፈተ ውስኪም የተበደረ ምንም በቃ ውሃም የጠጣ የሚሰማውና የሚያየው ነገር ይኖራል። የኖርዌይን ህግ ጠንቅቀን እናውቃለን ምን እንደሚፈጠር። ግን የሆነ ሆኖ ማንኛውም ብሶትሽ እንዴት በጠላቶችሽ እንባሽን መከፋትሽን መጥቆርሽን በሚፈልጉ ሰዎች ፊት በምን ምክንያት ነው ትላንት እንደዛ ስትይ ነበር? የሚወድሽ እኮ እጁ ሲሰጥልሽ ይቅርታ ሲጠይቅልሽ ነጠላ ሲያነጥፍልሽ ስናለቅስም ነበር። እንዴት ሲባል ሴት ልጅ ስትከፋ ነው ልህኛ የምትሆነው። ሴት ልጅ ሲከፋት ነው ጥብቅ የምትለው። አንድ ሁለተኛ ይሄ ቀላል እኔ ስለማውቀው ነው። አንድ ሁለተኛ በዛ በአንድ ልጅሽ አስሬ በምታነሺው ልጅሽ ነው የሚይዝሽ። ምንም ነገር ይፈጠር ምንም ነገር ይሁን ለጠላቶችሽ እጅ እንዳሰጪ እንዳታለቅሺ እንባ እንዳያንቅሽ። የፈለገ ቤት አለሽ፣ ምን የመሰለ ቤት አለሽ፣ ልጅ አለሽ። በቃ አንቺ ስራ አለሽ፣ ስራ ቦታ ጓደኞችሽ ጋራ የምታውሪ ነገር አውሪ። አንድ ሁለተኛ ጂጂ እንባሽን እንዳታይ። ማንም ስም አልጠራም። እንባሽን ሳይሆን ሳቅሽን፣ የኔ ቆንጆ ሳቅሽን። ይሄ ብልጭ የሚለው ፊትሽን ብልጭ አርግባቸው እንጂ ጠቁረሽ እንዳያዩሽ ነግሬሻለሁ። እኔ ከፈለሽ በጓሮ ማናግርሻለሁ። ነግሬሻለሁ። እንዳታለቅሺ። በቃ የፈለገ ሰው ይፈንዳ፣ እንዳታለቅሺ። ጨርሻለሁ። ቴንክ ዩ ሳር። እሺ አመሰግናለሁ ሄልዬ። አንዴ ላውራና ልውጣ፣ ጾመኛ ስለሆነ ሶሪ። ሄልዬ አይንን ያወጣ አይኑ ይወጣል። ጥርስን ለአይን ብለአይን ውስን ብስን። እነዚህ ርግፍ ጋፊዎችን ታያቸው፣ ነገ ቀን አላቸው። ዘመም ከተባለ ይጠቀሳል። ይሁን ይማኛ ልክስክሱ ጠጋ ጠጋ የሚለው ገና ለገና እኔን ይቅርታ ትበል። ማን ነው እሱ? ምን ስለሆነ ቅጥልን ያልኩት? ወላሂ ቅጥል ጃፒ ቢስሚላህ እንጃኒ የዱርዬ ጨዋ ጃፒና ጅቦ ይለዩብኛል። በጣም ሊበሉት ሄሊ ሊበሉት ደረሱ። ወላሂ ሊበሉት ደረሱ። ብታይ ተረባረቡበት። እሱን በቃ ተሳስቶ እንዲሳሳት ፈለጉ። ገባሽ? አንተ ከሷ ጋር በዚህ ገብቶ በዚህ ወጥቶ በቃ